በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታ ጸጋና ምሕረት የጌታችን የመድኃኒታችን የኢየሱስ ክርስቶስን ከሙታን መነሳት ምክንያት በማድረግ እንዲህ ባለ ሁኔታ ትንሣኤን በያላችሁበት የምታስቡ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያል እንደ ጌታ ምሕረትና ቸርነት እንዲህ ባለ ሁኔታ በውይይት የምንካፈለውን የእግዚአብሔር ቃል አብረን እንድንካፈል እግዚአብሔር እድሉን ስለሰጠን ክብርና ምስጋና ለአምላካችን ይሁን። እንደ ጌታ ቸርነት ከኔ ጋር ካሉ ከምታዩዋቸው ወንድሞች ከወንድሜ ያሬድ ተስፋዬና ከወንድም አንተነህ ሶሎሞን ጋር አንድ ላይ በመሆን በውይይት ትንሣኤውንና የትንሣኤውን ትሩፋት ወይም ደግሞ ከትንሣኤው ያገኘነውን ጥቅም ማዕከል ያደረገ ውይይት ያደረግን በሕያው አምላካችን ፊት እንሆናለን። የጸጋ ሁሉ ባለቤት የምህረት አምላክ የበጎነት ሁሉ ምንጭ የቃሉን ደጆች በመክፈት ትንሣኤውን ዳግመኛ በልባችን እንዲስል ትንሣኤ ልቡናም ይህን ለሚሰማ ሁሉ እንዲሆን ምኞታችን ብቻም ሳይሆን ጸሎታችንም ነው። ደግሞም ሰው ቃሉን በማስተዋል እንዳይጠቀም እንዳያርፍ ሕያው የሆነውን ተስፋ አሻግሮ እንዳያይ ድንዛዜ በመሆን ማስተዋልን በመያዝ በክፋትና በተንኮል የሚሰሩ የክፋት መንፈሳውያን ሰራዊት ሰው ይሄን ቃል ሰምቶ በልቡ እንዳያርፍና እንዳይለወጥ በመልቀም የሚሰሩ ክፎች ከማንም ሰው ልብና አእምሮ የእግዚአብሔርን ቃል መልቀም ወይም መውሰድ እንዳይችሉ በጌታ በኢየሱስ ክርስቶስ ስም የታሰሩ ይሁኑ። ደግሞም ከምንናገርበት ዓላማ ከተጻፈበት ዓላማ እግዚአብሔር አንድ ልጁን በመስጠቱ ለሰው እንዲሆን ካቀደው ካለመው ዓላማ ውጪ በተሳሳተ መንገድ ሰዎች እንዲረዱት በማድረግ ማንንም እንዳይጎዱ የጌታ ምሕረትና ቸርነት ይብዛልን እያል እንደ ጌታ በጎነት በማቴዎስ ወንጌል ምዕራፍ 28 ላይ የተጻፈውን ጌታ ኢየሱስ ክርስቶስ ከሙታን የተነሳበትን የትንሣኤውን ዕለት የሚያስታውሰውን የወንጌል ክፍል አነብና እንደ ጌታ ቸርነት ከዚህ ተነስተን የምንካፈል ይሆናል። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን ማንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ፣ ፈጥናችሁም ሂዱ። ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብሩ ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቆቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎች ጋርም ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህንን ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። ምስጋና ለስሙ ይሁን። እንግዲህ ሁላችንም ወይም ደግሞ ክርስቲያን የሆኑ ሰዎች እንደምንረዳውና እንደምናውቀው ቅዱሳት መጻሕፍትን ያነበቡ ሰዎች እንደሚረዱት እንደሚያውቁት እንደሚያስተውሉት ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ
የተነሳበትን የትንሣኤ መታሰቢያ የምናደርግበት ዕለት ነው። ያው እንደሚታወቀው ትንሣኤ ዕለት አይደለም፣ ትንሣኤ ቀን አይደለም፣ ትንሣኤ ጊዜ አይደለም። ትንሣኤ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ምክንያቱም ጌታ ራሱ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደተጻፈው ለማርታ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል እንዳለ ትንሣኤ ቀን ወይም በዓል ወይም ደግሞ ጌታ ኢየሱስ ክርስቶስ ተነስቷል ብለን የምናከናውነው የትኛውም ስነ ስርዓትና ፌሽታ ሳይሆን ራሱ መድኃኔ ዓለም ኢየሱስ ክርስቶስ እንደሆነ ማስተዋል ያስፈልጋል። ማርታ ስለ ወንድሟ ህልፈትና ጌታ ኢየሱስ ክርስቶስ ወንድምሽ ይነሳል ይሄን ታምኛለሽ ሲላት አዎ አንድ ቀን ትንሣኤ እንደሚሆን አምናለሁ፣ ወንድሜ እንደሚነሳ አምናለሁ የሚል ምላሽ ነበር የሰጠችው። እና ትንሣኤን ከሆነ ቀን ጋር አንድ ቀን ጌታ ኢየሱስ ሲመጣ ከሚሆነው ነገር ጋር ለማያያዝ ሞክራለች። ልክ ነው። ትንሣኤ ሙታንን እንደሚያምኑ የቅዱሳት መጻሕፍትን በተለይም የነቢያትን መጻሕፍት እንደሚቀበሉ ከምናየው ዓለም ጀርባ የማናየው ዓለም አለ ብለው እንደሚያምኑ መናፍስትም መላእክትም አሉ ብለው እንደሚያምኑ ፈሪሳውያን እዛ ማህበረሰብ ውስጥ እንዳደገ ሰው መንፈሳዊ ዓለም አለ ወይም ቅዱሳን የሆኑ መናፍስት አሉ ወይም ከሚታየው ነገር ጀርባ የማይታይ ዓለም አለ ብሎ እንደሚያምን ሰው በእርግጥም ትንሣኤ ሙታን አለ ብላ የምታምን ወይም ደግሞ ከሚያምኑ መካከል ያደገች እንደመሆኗ ይሄን መናገሯ ግልጽ ነው። ቀን አለ፣ የሆነ ጊዜ አለ፣ አንድ ቀን ወንድሜ እንዲነሳ አውቃለሁ ነበር የሷ ሐሳብ። ግን አስነሺው ትንሣኤው ፊት ለፊቷ ቆሞ ነበር። ለዚህ ነው ጌታ ኢየሱስ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል በማለት የተናገረው። እንግዲህ እንደምናውቀው በጌታ የተወደደው አልዓዛር ጌታ ኢየሱስ ሲያልፍ ሲያገድም ጎራ ብሎ ከሚጠይቃቸው ቤተሰቦች መሃል የነበረው አልዓዛር እንደታመመም እንደሞተም ደግሞም ጌታ ኢየሱስ ክርስቶስ በመምጣት እንዳስነሳው እናውቃለን። ይሄ ምክንያት ሆኖ ጌታ ኢየሱስ ክርስቶስ ትንሣኤ መሆኑን ለብዙዎች እንዳረጋገጠና በዚህም ምክንያት ብዙዎች አልዓዛርን ለማየት እየመጡ በጌታ በኢየሱስ ያምኑ እንደነበረ በዮሐንስ ወንጌል ምዕራፍ 12 ላይ እናነባለን። ይሄ ምልክት ወይም ተአምራት እንዲሁ አልዓዛርን ከመቃብር አስነስቶ ጌታ ይሄንንም ማድረግ ይችላል የሚያሰኝ ምስክርነት ለማግኘት ሳይሆን በመካከላቸው የቆመው የሕያው እግዚአብሔር ልጅ መሆኑን በማመን ትንሣኤ መሆኑን በማመን ሕይወት መሆኑን በማመን የዘላለም ሕይወት ማግኘት እንደሚቻል ማሳያ አድርጎ እንደተጠቀመበት እናስተውላለን። ዛሬም እንዲህ ባለ ሁኔታ ተሰብስበን እግዚአብሔርን ስናከብር በጌታችን በኢየሱስ ክርስቶስ ትንሣኤ ዙሪያ ስንነጋገር በእርግጥም ሞት የተሸነፈበትን ሕይወት ቀጣይና ዘላቂ ዘላለማዊ የሆነውን ሕይወት የማያልፈውን በክብር የተሞላውን ሕይወት ተስፋ ከማድረግ ጋር እንዲሆን ያም ደግሞ በክርስቶስ በኩል የተገኘ ሕይወት መሆኑን በማስተዋል እንዲሆን እየተመኘን ብቻም ሳይሆን እየሰራን እያገለገል እንዲህ ባለ ሁኔታ እንግዲህ ጌታን እናመልካለን። በድጋሚ እንኳን ሕያው የሆነውን ጌታ እሱ በዚህ የለም ሕያውን ከሙታን መካከል ስለምን ትፈልጉታላችሁ በማለት መላእክቱ እንደተናገሩት ሕያው የሆነውን ጌታ ሞትን ያሸነፈውን ጌታ አሸናፊነትና ድል ስናስብ ያው ሞቱ ለኛ የተከፈለ ዋጋ ነውና ትንሣኤውም እኛን እንደሚመለከት በማሰብ ጭምር ነው። ስለዚህ መጀመሪያ የታሪኩን ጭብጥ ወይም መነሻ እናስታውሳለን። ሁለት አንቀጾች ያሉትን የመጽሐፍ ቅዱስ ክፍል ነው ያነበብኩት። ማለት አጠቃላይ አንቀጹ ሁለት ነው ለማለት ሳይሆን ሁለቱን አንቀጾች ነው ያነበብኩት ከቁጥር 1 ጀምሮ እስከ ቁጥር 10 እና ከቁጥር 11 እስከ 15 ያለውን እና የጌታችን የኢየሱስ ክርስቶስን የመነሳት ቀን በሳምንቱ የመጀመሪያ ቀን የሆነውን የመጀመሪያ ክፍል ላይ እንመለከታለን። እንግዲህ ወንድማችን ያሬድ የመጀመሪያውን አንቀጽ እንደው መነሻ በማድረግ
ሴቶቹ የሄዱበትን ልብ መልአኩ የተናገረበትን ሁኔታ ከዛም ጌታ ኢየሱስ ክርስቶስን አግኝተው እግሩ ስር ወድቀው መስገዳቸውን ይሄንን ማዕከል አድርጎ እንደው ጌታ ኢየሱስ ሕያው ነው ተነስቷል የሚለውን አዋጅ አብረን ብንሰማ ካንተ ጋራና በዛው ደግሞ ቀጣዩ አንቀጽ ላይ ያለውን በተለይ ሰው በቃ ምን ያህል አስቸጋሪ እንደሆነ ሌላውን ሳይሆን ሰው በቃ ከጨለመበት ራሱን ለማታለል ወደ ኋላ የማይል ምስኪን መሆኑን ያሳየናል። ሰው ብዙ ጊዜ የሚገርመን ሰውን ለማታለል የሚያደርገው ጥረት ነው። እንዴት ሰውን ያታልላል እንላለን፣ ግን እግዚአብሔር ካረዳ ሰው ራሱንም ያታልላል። እንግዲህ ትንሣኤን የሚያህል ነገር ለማጭበርበር መሞከር፣ ገንዘብ ተቀብሎም ገንዘብ ሰጥቶም በዚህ ጉዳይ ላይ መዋሸት፣ ሌላውን ይዋሹ ግን ራስን ለመዋሸት መሞከር በጣም አሳዛኝ ነገር ነውና እነዚህን ሁለት አበይት ክንውኖች በዚህ ክፍል ካነበብናቸው ክንውኖች ተነስተን እንካፈላለን። እንግዲህ የመጀመሪያውን አንቀጽ ወንድሜ ያሬድ ከዛ የሚቀጥለውን ደግሞ ከወንድሜ ከአንተነህ ጋር አብረን እንካፈላለን። ኢየሱስ ክርስቶስ ከሙታን በመነሳቱ ለያው ተስፋ ለማይጠፋ እድፈት የሌለበት ለማያልፈው ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ የመታሰቢያ በዓል በሰላም አደረሰን አደረሳችሁ ለማለት እንወዳለን። የእግዚአብሔር ቤተሰቦች ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እናወራ። ትንሣኤ ያው ቅድም ወንድሜ እንዳልከው ትንሣኤ ዕለት አይደለም፣ ትንሣኤ ወር አይደለም፣ ወይም ደግሞ በዓመት ጠብቀን የምናከብረው ዓመት በዓል አይደለም። ትንሣኤ ሕይወት ነው። ትንሣኤ ጌታችን ኢየሱስ ክርስቶስ ነው እና ይሄ ትንሣኤ ደግሞ ለእኛ ትልቅ ምስራች ነው። በዓመት አንዴ ሳይሆን የሁል ጊዜ ምስራቻችን፣ የሁል ጊዜ ደስታችን፣ የሁል ጊዜ ተስፋችን፣ እምነታችን የቆመበት የተስፋችን መልሕቅ የሆነ ነው ትንሣኤ። ትንሣኤ ሕይወታችን የቀየረበት ትልቅ እውነታ ነው። ይሄ ብቻም ሳይሆን ትንሣኤ የቅዱሳት መጻሕፍትን በእርግጥ በኋላ እንመጣበታለን ስለ ጥቅሙ ማለት ነው። የቅዱሳት መጻሕፍትን እውነት ያረጋገጠ እውነት ነውና ትንሣኤ በአጭሩ በእኛ በክርስቲያን ሕይወት ውስጥ ብዙ ፋይዳ ያለው እውነት ነው። እኛንና ትንሣኤን ወይም የጌታችን የኢየሱስ ክርስቶስን ትንሣኤና እኛን መነጣጠል የማንችለው የሁል ጊዜ የደስታችን ምንጭ ነውና ይሄ ላደረገ ለአምላካችን ለልዑል እግዚአብሔር ክብርና ምስጋና ይሁንለት። እንግዲህ አሁን ባነበብነው ክፍለ ንባብ ውስጥ እንግዲህ ስለ ጌታችን ስለ ኢየሱስ ክርስቶስ ትንሣኤ የሚያወራውን ክፍለ ንባብ ነው ያነበብነው። እንግዲህ በዚህ ክፍል ውስጥ አንድ የምናስተውለው ነገር በማቴዎስ ወንጌል ምዕራፍ 28 ቁጥር 5 ላይ መልአኩ በተናገረበት ቃል ላይ ትኩረት ማድረግ እፈልጋለሁ። ምክንያቱም ስለ ጌታችን ትንሣኤ ስናወራ ከትንሣኤው አስቀድመን ሞቱን ማሰብ ይኖርብናል። ምክንያቱም ትንሣኤ ካለ ምን አለ አስቀድሞ ማለት ነው? ሞቱ አለ ማለት ነው። ሞቱም ትንሣኤውም ፋይዳ ያለው እውነታ ስለሆነ ማለት ነው። ምክንያቱም ጌታችን ተነሳ ስንል አስቀድሞ ሞቷል ማለት ነው። ሞቱ እውነት ነው፣ ትንሣኤውም እውነት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 እንደተናገረው ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ሞተ ነው የሚለው። የሞቱ ምክንያት የኛ ኃጢአት ነው፣ ወይንም ሞቱ ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት በደል ያቀረበውን መስዋዕት ነው የሚያሳየው። ይሄ እውነት ነው። ቅዱሳት መጻሕፍትም ደግሞ እንዳሉት ደግሞ በሶስተኛው ቀን ከሙታን ተነሳ ነው ያለው ማለት ነው። ስለዚህ ሞቱም እውነት ነው፣ ትንሣኤውም እውነት ነው ማለት ነው። ስለዚህ መልአኩ ከዚህ እውነት ጋር ተያይዞ ነው የተናገረው። የተሰቀለውን ክርስቶስን እንድትሹ እፈልጋለሁ ወይ ደግሞ የተሰቀለውን ክርስቶስን እንድትሹ አውቃለሁ አለ ማለት ነው። በጣም የሚገርመው የሴቶቹ ናፍቆት፣ የሴቶቹ ወደ መቃብሩ የመገስገስ እውነታ የተሰቀለውን ክርስቶስን መሻት ነው ማለት ነው። ምክንያቱም የተሰቀለውን ኢየሱስን እንድትሹ አውቃለሁ፣ እሱን ፈልገው ነው የመጡት ማለት ነው። ምናልባት ግን የሚያሳዝነው ግን ትንሣኤን ግን ተስፋ ያደረገ አልነበረም። ምናልባት ያው እንደ ልማዳቸው አስከሬኑን ሽቱ ለመቀባት እንደ ልማዳቸውም ለማድረግ የተያዘ ሊሆን ይችላል የመምጣታቸው ዓላማ። ግን መልአኩ ግን ይህንን እውቅና ሰጥቷል። የተሰቀለውን ክርስቶስን እንድትሹ አውቃለሁ ነው ያለው። ይህንን መልአኩ አክብረዋል ማለት ነው። ግን የሚጎለው ነገር አለ ማለት ነው። የሚጎለው ምንድን ነው? ትንሣኤን ተስፋ ያደረገ አይደለም።
እንደሚነሳ በህሊናቸው በልባቸው አላመኑም ማለት ነው። ከዚህ ጎለዋል ማለት ነው። ነገር ግን እንደተናገረ ተነስቷል፣ ከዚህ የለምን ያላቸው ማለት ነው። በጣም የሚገርመው እንደተናገረ ተነስቷል ነው። ምክንያቱም እንደተናገረ ተነስቷል ስንል ጌታችን ኢየሱስ ክርስቶስ ከሞቱ በፊት ስለሚሞት ወይም ደግሞ ስለሚሞትበት ዓላማ በተደጋጋሚ የሚናገርበት ሁኔታ ነበር። ምክንያቱም በመለወጥም ተራራ ያንን ክብሩን ካሳያቸው በኋላ የሰው ልጅ በአሕዛብ ወይ ደግሞ በአይሁድ ተላልፎ እንደሚሰጥ እና በሶስተኛው ቀን ከሙታንም እንደሚነሳ ሲናገር ነበረ። ግን ደቀ መዛሙርቱ ይህንን አያስተውሉም። ደግሞ በጣም የሚገርመው ጌታ አንዴ አይደለም ይህንን ቃል የተናገረው 3 ጊዜ ነው። እሞታለሁ እና በሶስተኛው ቀን ከሙታን እነሳለሁ። ግን ስለምን እንደሚል እንኳን ደቀ መዛሙርቱ አያስተውሉም ነበር ቢለው ማለት ነው። ግን የምናመልከው ጌታችን ኢየሱስ ክርስቶስ ስለ በደላችን ስለ ኃጢአታችን የሞተ ብቻም ሳይሆን ደግሞም ስለ ጽድቃችን እንደተናገረው ከሙታን የተነሳ ጌታ ነው። በማያልፍ የሕይወት ኃይል ተመልሶ ሊሞት በማይችል ማንነት ሞትን ድል አድርጎ መቃብርን ባዶ አድርጎ የተነሳ ጌታ ነው። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት እውነታ ነው ያለው። ስለዚህ በዋናነት በዚህ ክፍል ውስጥ የምናየው የመቃብሩን ባዶነት ነው። መቃብሩ ባዶ ነው። ኢየሱስ በመቃብር ውስጥ የለም። ይሄ የተስፋችን ጅማሬ ነው ማለት ነው። የተስፋችን እውነታ ነው ማለት ነው። ምክንያቱም ኢየሱስ ክርስቶስ ከሙታን ባይነሳ፣ በእርግጥ ኋላ እንመጣበታለን፣ እሱ ከሙታን ባይነሳ ክርስትና ትርጉም አይኖረውም። ስብከታችን ትርጉም አይኖረውም። ቅዱሳት መጻሕፍትም ትርጉም አይኖራቸውም። ጌታችን ኢየሱስ ክርስቶስ ስለኛ በደልና ስለኛ ኃጢአት ያቀረበው መስዋዕት ትርጉም አይኖረውም ማለት ነው። ሁሉም ትርጉም እንዲኖረው ያደረገው የጌታችን የኢየሱስ ክርስቶስ ከሙታን መነሳት ነው። ይሄ የምስራች ሁሉ ምስራች ነው። የሰይጣንን መንግስት ያፈረሰ ማለት ነው። የሰይጣንን መንግስት ዮሐንስ እንደነገረን የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ አለ። የዲያብሎስ ስራ መፍረስ የጀመረው ከጌታችን ከክርስቶስ ልደት ጀምሮ ነው። ግን መንግስቱን ለአንዴና ለመጨረሻ ግን የናደው በትንሣኤው ነው። ኢየሱስ ሞት ሊይዘው በማይችል ማንነት ጌታችን ኢየሱስ ክርስቶስ ከሙታን ተነሳ። ይሄ የምስራች ሁሉ ምስራች ነው። ይህን እነግራቸዋለሁ አላቸው እና በገሊላ ይቀድማቸዋል። ጌታችን ልብ በሉ፣ ከሞቱም በፊት በገሊላ እቀድማቸዋለሁ። በጣም የሚገርም ጌታ እኮ ነው ማለት። ማን ነው ይህንን ያደረገ? እሞታለሁ ብሎ ግን የሞተ ግን ደግሞም እነሳለሁ እንዳለ የተነሳ በተናገረው ቃል የተገኘ ማለት ነው። ቃሉን የጠበቀ ጌታ ማለት ነው። በቃሉ እውነት የሆነ በቃሉ የታመነ ጌታ ማለት ነው እና ሞተ ብቻም ሳይሆን ከሙታን ተነሳ እና ወደ ገሊላም ይቀድማቸዋል። ምክንያቱም በገሊላም እንደሚቀድማቸው ጌታችን ኢየሱስ ክርስቶስ የተናገረበት ሁኔታ ነው ያለውና ይህንን በጣም እንድናስተውል ያደርገናል። ከዛም ባሻገር ልቤን በጣም የነካው ቃል ለእናንተም ነገራችኋለሁ ይላቸዋል። ምስራቹም ለእናንተ ነው እኮ ሀሳቡ። ከሙታን ተነሳ ካለ በኋላ ለእናንተም ነገርኳችሁ፣ ለደቀ መዛሙርቱ ነገሯቸው እና ለእናንተም ነገራቸዋል፣ ምስራቹም ለእናንተም ጭምር ነው የሚል እውነታ ይነግረናል። እና አሁን በተነበበው ክፍለ ንባብ ውስጥ የምናስተውለው ዋናው ነጥብ መቃብሩ ባዶ ነው፣ ኢየሱስ የለም። ምክንያቱም ጋበዛቸው፣ ኑና እዩ። ሀሳብ ብቻ አይደለም ወይም መልአኩ ምናባዊ ነገር አለም እየተናገረ ያለው እውነታ ነው እና የተናገርኩት እውነት እንደሆነ ኑና እዩ። መቃብሩ ባዶ ነው። መቃብሩ ባዶ ነው ማለት ኢየሱስ ከሙታን ተነስቷል ማለት ነው። በማያልፍ የሕይወት ኃይል ተመልሶ ሊሞት በማይችል ጽድቃችንን ባረጋገጠ ሁኔታ፣ በእግዚአብሔር ፊት ተቀባይነታችንን ባረጋገጠ ሁኔታ፣ የኃጢአታችንን ስርየት ባረጋገጠ ሁኔታ፣ ሰላምን ባረጋገጠ ሁኔታ ኢየሱስ ክርስቶስ ከሙታን ተነስቷል። እግዚአብሔር በክርስቶስ ኢየሱስ ሞት እኛን በመቀበል ወይ ደግሞ መቀበሉን በሚያረጋግጥ ሁኔታ ኢየሱስ ክርስቶስ ከሙታን ተነስቷል። መቃብሩ ባዶ ነው። ይሄ በጣም ትልቅ ተስፋ ነውና የተስፋችንም እውነታ ነውና ይሄንን በዚህ ክፍለ ንባብ ውስጥ እናስተውላለን ብዬ አምናለሁ። ክብር ለስሙ ይሁን፣ ጸጋ ይብዛልህ። አሁን ስትናገር ህሊናዬ 2 ቦታ ላይ መስመር ያደርግ ነበር። አንደኛው መልአኩ የናዝሬቱ ኢየሱስን እናንተስ እንድትሹ ታውቃለሁ ነው ያለው እና ፍላጎታቸው የናዝሬቱ ኢየሱስን ነው፣ ግን የሚፈልጉት ከሙታን ተርታ ነው እና ጌታን እየፈለጉ ግን ያለ ቦታው መፈለግ፣ ቃሉን ባለማስተዋል መፈለግ። ምክንያቱም አንተም ደጋግመህ አንስተዋል፣
ጌታ ኢየሱስ ተላልፎ ከመሰጠቱ በፊት ከገሊላ ሲነሳ ወደ ይሁዳ ወደ ኢየሩሳሌም ጉዞ ሲጀምር በየእርከኑ 3 ጊዜ ቆም አድርጎ የሰው ልጅ በማያምኑ ወይም በአሕዛብ እጅ ተላልፎ እንደሚሰጥ ወገኖቹ አሳልፈው እንደሚሰጡት እንደሚሰቅሉት እንደሚያዋርዱት እንደሚገድሉት በሶስተኛውም ቀን እንደሚነሳ ደጋግሞ ነግሯቸዋል። እንደውም ጴጥሮስ ደንገጥ ብሎ እንዴት እንደዚህ ትላለህ ብሎ ሊገስጽ ሁሉ ሞክሯል። እዛ ማቴዎስ 16 ከቁጥር 21 ጀምሮ እንደምናነበው እና ይሄን ደጋግሞ ነግሯቸዋል። የቅዱሳት መጻሕፍት ትንቢትም ስለዚህ ይናገራል። በመዝሙራትም ስለዚሁ ተጽፏል። እነዚህን ሁሉ ነገሮች ዘንግተውታል እና ከዚህ የተነሳ ያለ ቦታው እየፈለጉት ነው። መልአኩ እናንተስ የናዝሬቱ ኢየሱስን እንድትሹ ታውቃለሁ ብሎ ግን ሲያጨበጭብላቸው ልክ ነው ቦታው ነው ሲላቸው አናይም። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እርሱ ተነስቷል፣ በዚህ የለም ነው ያለው። በዚህ የለም ማለት በቃ እነሱ በሚፈልጉበት ቦታ ላይ መቃብሩ ውስጥ አለመገኘቱን የሚያሳይ ነው እና ከዚህ እውነት አንድ ልብ የሚነካ ነገር እናስተውላለን። ሰዎች ጌታን ቢወዱም እንኳ ጌታን ቢፈልጉም እንኳ ጌታን የሚፈልጉበት ልብ መልካም እንኳ ቢሆን ግን እንደ ቃሉ እና እንደ ምክሩ ጌታን አለመፈለግ ጌታን የመሳት ወይም ጌታን ያለ ማግኘት ወይም ከጌታ ጋር ያለ መገናኘት በጣም አደገኛ መንገድ ነው። ምክንያቱም ተነስቷል። የተነሳው ኢየሱስ መቃብር ውስጥ ምንም ሊያረግ አይቆይም፣ ወዳሉበት ይመጣ ነበር። በእርግጥም ይሄን አላስተዋሉም። ይሄ አሳዛኙ ነገር ነው። ዛሬም ብዙዎች ጌታን ይፈልጋሉ። በጣም ብዙዎች ግብግብ ያለ ፍቅር አላቸው። ግን ቃሉን ባለማስተዋል የተናገረውን ባለማስተዋል ዝም ብሎ በደመ ነፍስ የመኖር በደመ ነፍስ የመፈለግ የማምለክ የመድከም የመሮጥ የመሯሯጥ አቀበት የመውጣት ቁልቁለት የመውረድ ዝም ብሎ የመንከልከል አይነት ህይወት ሲሆን እናያለን። እና ጌታ መውደድ ብቻውን በቂ አይደለም። የወደደን አምላክ ፈቃዱን በግልጽ አስታውቁናል። እንዴት እንደሚገኝ በግልጽ አስታውቁናል። ጸሎትም ቢሆን ከሱ ጋር ላለ ግንኙነት የምናደርጋቸው ነገሮችም ቢሆን እንዴት ማድረግ እንዳለብን፣ እንዴት ማመን እንዳለብን፣ እንዴት መጸለይ እንዳለብን ጌታ አስተምሯል። ዝም ብለን እንደፈለግነው አናመልከውም። ራሱን በገለጠበት መንገድ ነው እሱም ማምለክ የሚያስፈልገው። አለበለዚያ እየፈለጉ ማጣት እየናፈቁ አለማግኘት ይሆናል እና ይሄንን ማስተዋል በጣም አስፈላጊ ነው። የመጀመሪያው በልቤ የቀረልኝና በንግግር ውስጥ ያስተዋልኩት የነበረው ነገር ይሄኛው ነው። ሌላኛው ልክ ነው አሁን እንዳነሳው የጌታችን የኢየሱስ ክርስቶስ መቃብር ባዶ መሆን፣ ሴቶቹ እዛ ድረስ ሄደው መቃብሩ ባዶ መሆኑን ከመልአክ መረዳታቸው፣ ያንን ስፍራ ለማየት መሞከራቸው አንድ ጉዳይ ነው። ግን መቃብሩ ባዶ መሆኑ በመሰረቱ በህይወቴ በጣም ደስ የሚለኝ ስብከት በቃ ያንዳንድ የእምነት መሪዎች መቃብር ቢከፈት አጥንት አለው ቢከፈት የሆነ ነገር አለው፣ የኢየሱስ ግን ባዶ ነው የሚለውና ኢየሱስ ሞትን ድል አድርጓል የሚለው ስብከት በጣም ልብ የሚነካ ነው። አስታውሳለሁ ወቅቱን በውል ግን ወደ 90ዎቹ መጀመሪያ ወይም 80ዎቹ መጨረሻ አካባቢ ሊሆን ይችላል። አንድ መቃብሩ ባዶ ነው የሚል ማህበረ እስጢፋኖስ የሚባል አንድ ማህበር ነበርና ያሳተመው አንድ መዝሙር ወጥቶ እንደነበር አስታውሳለሁ። እና የትንሳኤ ወቅት ነው የወጣውና አንዲት እኛ ጋር ያለች ሰንበት ተማሪ ካሴቱን እንደዚህ ይዛ 2-3 ካሴት ገዝታ መታለች ስጦታ ለሰዎች ለመስጠት። እና እኛ ጋር ለነበሩት አስተዳዳሪ አባታችን ደግሞ እሳቸው በጣም ወንጌል ይወዳሉ እና ወንጌል የሚሰብኩ አገልጋይ ናቸው። የደብሩ አስተዳዳሪ ነበሩና አባታችን ስጦታ ልስጦት አለቻቸውና ሰጠቻቸው እና አዩት ካሴቱን። እንዴት መቃብሩ ባዶ ነው ይባላል? እንዴት የጌታ መቃብር ጌታ ያረፈበት ባዶ ነው እኮ አይባልም፣ በረከት አለው አሉ። እና ደነገጠች። ስላልጠበቀችው ደስ ይላቸዋል ሲናገሩ
በጣም በኃይል ሲሰብኩ ስለምታያቸው ደስ ይላቸዋል ብላ ነበር ያንን ያለችውና በመልሳቸው ተደናግጣ መታ አባታችን እንዲህ ደስ ይላቸዋል ብዬ ሰጣቸው እንደዚህ ያሉኝ ማለቷን አስታውሳለሁ። በረከት ያለው ያው ድላችን ትንሳኤያችን የሆነው ክርስቶስ ጋር ነው። እውነቱን ለመናገር መቃብሩ ባዶ ነው እንዲሁ ስናየው ልክ ነው። ኢየሱስ ክርስቶስ ሞቶ አልቀረም፣ አልበሰበሰም፣ ሞትን ድል ነስቷል የሚል ትርጉም ስለሆነ ያለው በራሱ ስህተት አይደለም፣ በራሱም ችግር አይደለም፣ በራሱም ደስ የሚል ነገር አለ። እውነቱን ለመናገር ደስ ይለኛል የክርስቶስ ኢየሱስ መቃብር ባዶ ነው የሚለውን ነገር እኔም ሳውጀው ደስ ይለኛል፣ ሌላውም ሲናገረው ደስ ይለኛል። ግን ያ እንዳለ ሆኖ እስቲ ከቀጣዩ አንቀጽ ላይ የተነሳው ነጥብ ስንመለከት ደቀ መዛሙርቱ መተው ሰረቁት እንቅልፍ አንጎላጅቶን እያለ ብለው እንግዲህ መልአኩ ስለወረደ በኃይል የእግዚአብሔር መልአክ ስለወረደ ያ ቦታ ስለተንቀጠቀጠ እንደሞተ ሰው ሆነው ወድቀው የነበሩት እነዚህ ከእንቅልፍ ከተነሱ በኋላ ከወደቁበት ከተነሱ አይተዋል እኮ የሆነውን ነገር ከአቅማቸው በላይ የሆነ ነገር እኮ አይተዋል። እና ያንን ያዩትን ነገር ሄደው ለካህናት አለቆች ነገሯቸው እዛ አካባቢ ላሉት እና ከነሱ ጋር ተመካከሩ። በቃ እኛ ተኝተን ሳለን ደቀ መዛሙርቱ መተው ሰረቁት ብላችሁ ተናገሩ እና ከገዢው ዘንድ የተሰማ እንደው እኛ ያለ ስጋት እንድትኖሩ እናስረዳዋለን አሏቸው ነው የሚለው። መልካም ታሪኩ እዚህ ጋር ቢያበቃ ኢየሱስ መጥቶ በፊታቸው ባይቆም ሰላም ለእናንተ ይሁን ባይላቸው ያንን የሚያውቁትን ኢየሱስ ባይሰግዱለት ባይታይ ኢየሱስ ለምሳሌ ጳውሎስ ቅድም ወንድሜ እንዳነሳው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ መጽሐፍ እንዳለ ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍ እንዳለ በሶስተኛው ቀን ከሙታን ተነሳ፣ አስቀድሞ ለእገሌ ከዛም ለእገሌ ከዛ እንደዚህ ከ500 ለሚበዙ ታየ፣ መጨረሻም ቤተክርስቲያንን አሳዳጅ ስለነበርኩ ሐዋርያ እንኳን ተብዬ ልጠራ ለማይገባኝ እንደ ጭንጋፍ ለመሆን ለኔ ታየኝ አለ ሐዋርያው። አየሁት የተነሳውን ነው። ጴጥሮስም ከርሱ ጋር የበላን የጠጣን እኛ ነን ይላል። ከትንሳኤ በኋላ በቃ ነክተነዋል፣ የተነሳውን ኢየሱስን ነክተነዋል ነው እያለ ያለው። ከዛስ በኋላ በተሰበሰቡበት ምሽት ላይ መጥቶ የዛኑ ቀን የትንሳኤው ቀን እጆቹን ባያሳያቸው ይሄው እዩኝ እኔ ነኝ ብሎ ያ የተጎዳ አካሉን ባያስዳስሳቸው እንዲያዩ እንዲዳስሱ እድል ባይሰጣቸው ቁራጭ አሳ እና የማር ወለላ እንዲሰጡትና በፊታቸው በልቶ በእኔ እንደምታዩት ለመንፈስ ስጋና አጥንት የለውም እኔ ነኝ ባይላቸው ኖሮ ኢየሱስ ተነስቷል የሚለው ነገር ዝም ብሎ የተከታዮቹ ወሬ ቢሆን ኖሮ የኢየሱስ ክርስቶስን ትንሳኤ በመቃብሩ ባዶነት ብቻ ማረጋገጥ አይቻልም ነበር። እና አሁንም ደግመን የምናሰምርበት እውነት የጌታችን ትንሳኤ ማረጋገጫው ሕያው የሆነው ኢየሱስ ነው ራሱ ከመቃብሩ ባዶነት በላይ። ይሄ በደንብ ነው መስተዋል ያለበት። መቃብሩ ባዶ መሆኑ ልክ ነው፣ ስለተነሳ ባዶ መሆን ነበረበት። የመቃብሩ ባዶነት ጌታ ኢየሱስ ስለተነሳ በመቃብር ምን ያደርጋል? ምንም ስለማያደርግ አንዱ ከትንሳኤው ምስክርነት አንዱ ሊሆን ይችላል፣ ግን ዋናው አይደለም። ዋናው የተነሳው ኢየሱስ ነው። ያ በውርደት የተሰቀለው ኢየሱስ የሸዋ አክሊል የተደፋበት በዛ አይነት ስቃይ ሰውነቱ ተተፍትፎ አጥንቶቹ እስኪቆጠሩ ድረስ በደም ተዥጎርጉሮ ተዋርዶ ተተፍቶበት እንደዛ ባለ ሁኔታ የተጣለው ኢየሱስ ሞትን ድል በነሳበት ግርማና ኃይል በፊታቸው መቆሙ የተዘጋ በር ሳይዘው አልፎ መግባቱ ሰላም ለእናንተ ይሁን አይዟችሁ እኔ ነኝ ማለቱ ይሄ ነው ትልቁ የትንሳኤ ምስክር ራሱ ባለቤቱ። አሁንም ቢሆን ወገኖቼ ኢየሱስ ሕያው ነው። የኢየሱስን ሕያውነት ለማረጋገጥ እስራኤል ሄደን የተከፈተ መቃብር አያስፈልገንም። ልንጎበኘው እንችላለን። ምንም ክፋት የለውም። ምድሪቱ ምድረ እስራኤል ጌታ ኢየሱስ የተወለደበትም የተቀበረበትም ያስተማረበትም
ታላላቅ ተአምራት ያደረገባቸውም በአጠቃላይ በምድሪቱ ሲመላለስ የነበረውን ያንን ሕያው የሆነ አሻራ የያዘች እንደምናነበው መጽሐፍ ብዙ ነገር የምንማርባት ናት። ምክንያቱም ኢየሱስ በምድር ላይ የኖረ ነው። ያደገበት ቦታ፣ ታላላቅ ተአምራት ያደረገበት ቦታ ሪል ነው። የሚነካ የሚዳሰስ ነው። ምልክቶች አድርገውበታል። መታሰቢያ ያስቀምጠውበታል። የሚመጣ ሰው ያንን ስፍራ ያያል። ሕያው ለሆነው ኢየሱስ በምድር ላይ ለነበረው አሁን በክብር ላለው ሕይወትን የሚሰጥ መንፈስ ለሆነው ሕያው ለሆነው ጌታ ምድሪቱ ምስክር ናት። ከዚህ የተነሳ ከምናነባቸው መጻሕፍት በጥናት በአርኪኦሎጂ የምንበለው በሌላ መንገድ ከተረጋገጡ አንዳንድ ሳይንሳዊ ማስረጃዎች ጋር ተያይዞ የራሱ የሆነ ጥቅም ይኖረዋል። በዚህ መንገድ ለሚያምን በዚህ መንገድ ለሚያስብ ሰው ግን የትንሣኤ አሁንም ማረጋገጫው ሕያው የሆነው ኢየሱስ ነው። መቃብር አይደለም፣ ሌላም ነገር አይደለም። ደስ ይላል። ኢየሱስ ተነስቷል፣ መቃብሩ ባዶ ነው የሚል መዝሙር ቢሆን፣ ቅዳሴ ቢሆን፣ ስብከት ቢሆን፣ አዋጅ ቢሆን፣ መፈክር ቢሆን እውነት ነው፣ ምንም ችግር የለበትም። ግን ትንሣኤ ራሱ ኢየሱስ ነው እንዳል የትንሣኤው ማረጋገጫ ሕያው የሆነው ኢየሱስ ነው። ዛሬም ሕያው ነው። ሕያው የሆነው ኢየሱስ ዛሬም ያድናል። ዛሬም ለብዙ ሰዎች በመንፈስ ቅዱስ በኩል የተብራራ ነው፣ በቃሉ በኩል የታወቀ ነው። የእግዚአብሔር መንፈስ ለመንፈሳችን ምስክር ነው። የትንሣኤ ትክክለኛው ማረጋገጫ የተነሳው ኢየሱስ ነው። ከዛ በኋላ መግደላዊት ማርያም እዛ ቦታ ቆማ ጌታ ኢየሱስ ከኋላ መጥቶ ምንድን ነው የምትፈልጊው ብሎ ሲጠይቃት እባክህ አትክልተኛ ስለመሰላት እንደው አንተ ወስደኸው እንደሆነ እባክህ ንገረኝ እኔ ወስደዋለሁ ስትል ማርያም ብሎ ሲጠራት ረቡኒ አለች። ደነገጠች፣ አወቀችው። እና በዚህ አይነት ሁኔታ ባይገለጥ፣ ለደቀ መዛሙርቱ ባይገለጥ፣ በር ዘግተው በተቀመጡበት ባይገለጥ፣ በስምንተኛው ቀን ለቶማስ ባይገለጥ፣ ያመንህ እንጂ ያላመንክ አትሁን ናና ዳሰኝ ባይለው፣ አሳ ለማስገር ወደ ጥብርያዶስ ባህር ዳርቻ ለሄዱት ሰዎች በሶስተኛው ሳምንት ባይገለጥ እና ዮሐንስም ሆነ እነ ጴጥሮስ በዛ አይነት ሁኔታ ባያዩት፣ ምሳ ባይጋብዛቸው፣ እንደገና የዮና ልጅ ስምዖን ሆይ ትወደኛለህ ብሎ ሕያው የሆነው ኢየሱስ በትንሣኤ አካል በከበረ ማንነት በፊታቸው ባይሆን ኖሮ የመቃብር ባዶ መሆን አይደለም የትንሣኤው ማረጋገጫ። ያማ ቅድም እንዳልነው ደቀ መዛሙርቱ መጥተው ሰረቁት ሊሉ ተሞክሯል። አንድ ያንቀላፋን ሰው ለምሳሌ ነው ምለው፣ የሞተን ሰው ማለት ነው፣ የሆነ መቃብር ላይ ብናስቀምጠው አውሬ መጥቶ በሽተው ጠላት አውጥቶ ሌላ ቦታ ቢጥለው በአንዳች ምክንያት ያ ነገር ቢሰረቅ እና ቢወሰድ በቃ ተወሰደ፣ መቃብሩ ውስጥ አላገኘነውም፣ የለም ነው የሚባለው። በቃ የለም ነው የሚባለው። ከዛ ውጪ ለረጅም ዘመን እንቆቅልሽ ሆኖ ሊኖር ይችላል። ኢየሱስ ግን እንቆቅልሽ ሆኖ አልኖረም። ወደ መቃብሩ ሲመጡ አላዩትም፣ አላገኙትም። እንደውም የዚህ የሄማውስ መንገደኞች ያሉትን ነገር እናስታውሳለን። በማለዳ ወደ መቃብሩ የሄዱት ሴቶች ስጋውን በመቃብር ባላገኙት ጊዜ ሕያው ነው በዚህ የለም የሚል የመላእክትን ድምፅ ምስክርነት ሰማን ብለው መጥተው አስደነቁን አለ። ግን እኮ ይሄንንም ሰምተው እኮ እየሄዱ ነው እነዚህ ሰዎች። ይሄንንም ሰምተው ምንም እኮ እየሄዱ ነው። እሱ ቤታቸው ገብቶ አይናቸው ሲገለጥ ሲያዩት፣ በኋላም ደግሞ ምሽት ላይ ፊታቸው መጥቶ እኔ ነኝ አይዟችሁ አትፍሩ፣ በእኔ እንደምታዩት ለመንፈስ ስጋና አጥንት የለውም ዳሱኝ ይሄው ባይላቸው ኖሮ በቃ ወሬ ሆኖ ይቀር ነበር። እንደ አይሁድም ተንኮል በጊዜው እንደነበሩት ክፉዎች ትንሣኤን የሚያህል ነገር ተሰርቆ ይቀር ነበር። ግን ኢየሱስ ስለሆነ የተነሳው፣ እውነት ስለሆነ ትንሣኤው ማረጋገጫ የመቃብሩ ባዶ መሆን ሳይሆን የተነሳው ኢየሱስ በፊታቸው መቆሙ ስለሆነ ከመቃብር በላይ ሕያው የሆነው ኢየሱስ ነው። ዛሬም ለሕያውነቱ ምስክር ኢየሱስ ዛሬም ሕያው ነው። ይሄን የሚሰማ ሁሉ የተነሳውን ሞትን ድል ያደረገውን በታላቅ ኃይልና ስልጣን ጨለማን
ሞትን በሞት ላይ ስልጣን ያለውን ክፉን ድል የነሳውን ኢየሱስ በተመለከተ ኢየሱስ ዛሬም ሕያው ነው። ይሄንን በደንብ ማስተዋል ያስፈልጋል። ከዚህ ጋራ በተያያዘ እንግዲህ እንደገና ወደ ኋላ ተመልሼ ብዙ አብራራው ወንድሜ አንተነህ ቀጣዩን አንቀጽ እንዲሁ በልብህ ከዚህ ጋራ ተያይዞ ከታሪኩ ጋራ ከትንሣኤው ዕለት ጋራ ተያይዞ ብንሰማው ብለህ በልብህ ያለውን አካፍለንና ወደ ትንሣኤው ትርፎች በጌታችን በኢየሱስ መነሳት ወዳገኘነው ነገር እንሄዳለን። ቅድም ወንድሜ ያሬድ ጠቆም እንዳደረገው። እሺ፣ እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን እድል ስላገኘን ዛሬም ደግሞ በጌታ ፊት የምንሆንበትን ያው እንግዲህ ስለ ትንሣኤ ነው እየተጨዋወትን ያለ ነው። ይሄም ያው እንግዲህ ጌታ ስለተነሳ ነው ዛሬም እንደዚህ ቁጭ ብለን በድፍረት ተነስቷል እያልን ያው ቅዱሳት መጻሕፍት ተነስቷል ብለው ባይመሰክሩልን ኖሮ ይሄም ላይኖር ይችል ነበረ። ስለዚህ ዘርፈ ብዙ ነው። በእርግጥ ጥቅሙን ኋላ እናነሳለን። ያው እስከ ቁጥር 11 ድረስ ያለውን ያው በብዙ ተብሏል። ጌታችን ኢየሱስ ክርስቶስ ያው እንደተናገረ ተነስቷል። ይሄንን ቅዱሳት መጻሕፍት ይመሰክሩልናል። እንግዲህ ያው በትንሣኤው ቀን የሆነው ነገር ሌላው ከቁጥር 11 ጀምሮ እስከ 16 ያለው ሐሳብ ደግሞ ትንሣኤውን ማመን የማይፈልጉ ክፍሎች ያደረጉትን ተንኮል እሱን የምንቃኝበት ክፍል ነው። ከቁጥር 11 ጀምሮ ያለው ያው ጌታ ተነስቷል፣ ያው ነው። ጌታ በብዙ ማስረጃም በእነዚህ በተነሳበት በ40 ቀናት ውስጥ ከደቀ መዛሙርቱ ጋር ሰፊ ጊዜ ሰፊ ቆይታ የወሰደበትም ጉዳይ ትንሣኤውን በተመለከተ ነው። በብዙ ማስረጃ ይላል እና በደቀ መዛሙርቱ አካባቢ ያለውን ነገር ሳስብ ሀዘናቸው በጣም ጥልቅ ነው። ደምድመዋል። ያው የተናገራቸውንም ቃላቶች ማስታወስ ያልቻሉበት ማስተዋል ያቃታቸውም ጉዳይ ይሄ ነው። ሀዘናቸውም ጥልቅ ነበረ። ካላስተዋላቸው ነገሮች መካከል አንደኛው ይሄ ነው፣ ትንሣኤውን ነው። ለዛም ነው መልአኩ በገሊላ ይቀድማቸዋል ጌታ ያለውን ነገር ነው እየመለሰ ሲነግራቸው የነበረው። እዚህ ጋር ወደ ማቴዎስ 27 ቁጥር 27-62 በማግስቱም ከመዘጋጀት በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩን እስከ 3ኛ ቀን ድረስ እንዲጠበቅ እዘዝ አሉት። ጲላጦስም ጠባቆች አሏችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። እነርሱም ሄደው ከጠባቆች ጋር ድንጋዩን አትመው መቃብሩን አስጠበቁ ይላል። ለክፉ ነገር ቢሆንም ትዝ ብሏቸዋል እና ገርሞኛል። ያው እዚህ ጋር መጀመሪያ አዘጋጅተዋል ምን ሊያደርጉ እንደሚችሉ። በጣም የገረመኝ ደቀ መዛሙርቱ በብዙ ነገር አላስተዋሉም ይሄን ጉዳይ ጌታ ደጋግሞ ቢነግራቸውም። ጠላቶቹ ግን ያው ግምት የሚመስል ነገር ያው ለክፉ ቢሆንም ትንሣኤው ለነሱ ጥቅማቸው አይደለም። ያው ገርፈው ሰቅለው በሞት አስወግደውታል። ትንሣኤውን ማሰብ የፈለጉት ስራቸው እንዳይጋለጥ ነው። እዚህ ጋር ይላል ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛ ቀን ድረስ እንዲጠበቅ እዘዝ አሉት ይላል። እና የክርስቶስ ትንሣኤ ምንድን ያደረገው የነዚህንም ሰዎች ሴራ ክፋትም ያጋለጠም ጭምር ነው። ያው በመንፈሳዊ ዓለም ላይ ያገኘው ድል እንደተጠበቀ ሆኖ እነዚህም ሰዎች ስራቸውን ሴራቸውን የገለጠባቸውም ጉዳይ ነው። እውነትም ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄን ያሰቡትን ነገር ነው እዚህ ጋር ያደረጉት።
ሲሄዱም ሳሉ ቁጥር ምዕራፍ 28 ቁጥር 11 ጀምሮ ደግሞ የምናየው ይሄን ነው። ለማያያዝ ፈልጌ ነው ሐሳቡን። ሲሄዱም ሳሉ እነሆ ከጠባቆቹ አንዳንድ ወደ ከተማው መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ይህን ሲያወሯቸው ቀድመው የተዘጋጁበትን ነገር ነገሯቸው ማለት ነው። እናንተን ከስጋት ነፃ እናወጣለን፣ ደቀ መዛሙርቱ መጥተው ሰረቁት በሉ። ከዛ ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል ይላል እና የነዚህ ሰዎች ውሸት ቀጥሎም የክርስቶስ ኢየሱስ ትንሣኤ እዛ በሚኖሩት ዘንድ እንኳን እንዳይታወቅ የነዚህ ሰዎች ወሬ ምን ያህል ተጽዕኖ እንዳደረገም እናያለን። ጌታ ግን ያው ነው። ክብር ለእግዚአብሔር ይሁን። ያው ሐዋርያት ይህንን ነገር ተጨባጭ በሆነ ነገር ጽፈውልናል። የዳሰሱትን ከእሱ ጋር አብረው የበሉ የጠጡ በአይን የትንሣኤ ምስክር የሆኑ ደቀ መዛሙርቶቹ ጽፈውልናል፣ ተዘግቧል። ስለዚህ በዚህ ስፍራ እንግዲህ የምናስተውለው ነገር ምንድን ነው? እነዚህ ሰዎች ምክራቸውን፣ ተንኮላቸውን፣ ሴራቸውን ያው ለገዢውን ቢያስረዱት በእነዚህ ሰዎች ውስጥ የማየው የማስተውለው ነገር ምንድን ነው? ዓለም የማትፈልገውን ነገር እንዴት አድርጋ እንዳቀረበች፣ እንዴት አድርጋ እንደተናገረች እነዚህ ሰዎች ውክልና ወስደው በደንብ ያሳያሉ። ምክንያቱም ኢየሱስን ያው አስወግደው ብለው ደግሞ በእኛም በልጆቻችንም ላይ ይሁን ብለው ሲናገሩ የስቅለቱ ጊዜ በቃ መስቀል ላይ ሰቅለው ኢየሱስን ገድለው ሁሉን ነገር እንደሚገላገሉ ነበር ያሰቡት። ከነሱ በማስወገድ በጣም ስለጠሉት ያው ከልደቱ ጀምሮ ይሄ የትንሣኤው ጌታ በስደት በተለያየ ነገር እየተገፋ የመጣና ያው በመስቀል ላይም ዓለም የመጨረሻ የምትጠላውን ነገር ነው ያደረገችበት ጌታ ላይ። ስለዚህ ታሪክ ኢየሱስ የሚባል ከኢየሱስ ጋር የተያያዘ ትምህርቶች፣ እያንዳንዱ ነገሮች እዛው እንደተደመደሙ ይህንን ነበር የሚያውቁት። ግን ደግሞ እግዚአብሔር በዚህ ዕቅድ ላይ ሌላ ዕቅዱን የገለጠበት ሁኔታ እናያለን፣ በክርስቶስ ትንሣኤ ማለት ነው። ይሄ ሁሉ ነገር ከንቱ እንደሆነ፣ መቃብር ይዞ ሊያስቀረው እንዳልቻለ፣ ይህንን ዘላለማዊ ልጁን መሲሁን መቃብር ሊያስቀረው እንዳልቻለ እና ይሄም ትንሣኤ ለብዙዎች ከደቀ መዛሙርቱ ጀምሮ ለብዙዎች እንዲገለጥ ሊያጠፉት በማይችሉት ሕያው በሆነ ማረጋገጫ ምስክርነት፣ ቅድም አንተ እንዳልከው ከመቃብሩም በላይ ይሄ ሕያው ጌታ ያው ማመን ባይፈልጉም እንግዲህ እዚህ ጋር የደነገጡ ሰዎች ናቸው ሄደው ገንዘብ ተቀብለው ምንም ነገር እንዳልተፈጠረ ሰርቀውታል ደቀ መዛሙርቱ ብለው የተናገሩት። እንግዲህ ራሳቸውን ነው ያታለሉት እነዚህ ሰዎች። ቢያንስ ይሄን ነገር እኮ ማየታቸው ከዚህ ከፍ ብለን ባነበብነው ቁጥር ውስጥ ቢያንስ በመጨረሻ ሰዓት እንኳን እድል ነበር ለነዚህ ሰዎች። ይሄ ተሰቅሎ ተገርፎ በግፍ የሞተው ጌታ ትንሣኤውን ሲያዩ እንኳን እድል ነበረ ከዚህ ትንሣኤ ጋር ራሳቸውን ለመቁጠር። ግን አይምሯቸው ስለጨለመ ምንም እንኳን ለክፋት ነገር ትዝ ቢላቸው ያ አሳች በሕይወት ሳለ በደቀ መዛሙርቱ አካባቢ የምናየው ከጥልቅ ሐዘን የተነሳ መርሳት ነው ጌታ ያለውን ነገር ሁሉ። እነዚህ ግን አስታውሰዋል። ስለዚህ መቃብሩም እንዲጠበቅ ያደረጉት ከዚህ ምክንያት ነው የሚለውን ነገር ነው ይሄ ማቴዎስ 28 ላይ ያለውን ነገር የሚያስረዳን። ስለዚህ ጌታ ግን ያው ነው በብዙ ማስረጃ ለደቀ መዛሙርቱም የተገለጠበት ነገር አለ። ተጨባጭ በሆነ ነገር የተጨባጭ ስለሆነ ነው ዛሬም በድፍረት የምናወራው ጌታ ተነስቷል በአብ ቀኝ አለ የምንለው። ስለዚህ ከዚህ ጋር በተያያዘ እንግዲህ ትንሣኤውን ለምናም ለእኛ ጥቅም የሆነልን ብዙ ነገሮች አሉ። ይህንንም ቀጥለን እናነሳለን። እዚህ ከቁጥር 11 እስከ 16 ድረስ ያለውን ነገር እንግዲህ ሳይ ይህንን ነው ያስተዋልኩት።